فردوس الرحمن ظلال فردوس الرحمن. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. ጌታችን አላህ ስብሓነሁ ወተዓላ ዘመን በማይሽረው ቦታ በማይገድበው ቅዱስ ቃሉ ምን ይላል? እናንተ ያመናችሁ ሆይ አላህን ፍሩ፣ ወተቁላህ አላህን ፍሩ፣ ወልተንዙር ነፍሱን ማ ቀደመት ሊገድን ነፍስ ለነገ ያዘጋጀችውን ትመልከት ይለና፣ ነፍስ ለነገ ያዘጋጀችውን ትመልከት። ወተቁላህ አላህን ፍሩ። ደግሞ ቀድሞ በተቅዋ ጀመረ፣ ቀድሞ ከዛም በኋላ በተቅዋ ዘጋው። ለነገ ለዘላለማዊ ቤታችሁ ያዘጋጃችሁትን ተመልከቱት። ምንድነው ያዘጋጀነው? ሰው ሀገር አቆራርጦ ሩቅ ሀገር የሚሄድ ከሆነ ለሚጓዝበት ሀገሩ የሚበጀው ነገር መያዝ አለመያዙን ያረጋግጣል። እኛስ ምን ይዘናል? ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላሉ? ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነገ ከመመርመራችሁ ለምርመራ ከመቅረባችሁ በፊት ራሳችሁን መርምሩ ይላሉ። እስኪ ራሳችንን አለፍ እያልን እንመርምረው። ነገ ከአላህ ፊት ስንቆም የማያሳፍረን ሁኔታ ነው ወይ ያለንበት? ዒባዳችን ኢኽላስ ያለው ነው ወይ? ቤተሰባችንን እንመለከታለን ወይ? ቁ አንፉሰኩም ወአህሊኩም ናራ፣ ነፍሶቻችሁንም ቤተሰቦቻችሁንም ከእሳት አድኑ አትርፉ ነው የተባልነው። ለዛ ተዘጋጅተናል? ቆም ብለን ማሰብ ይኖርብናል። ጌታችን አላህ ስብሓነሁ ወተዓላ ደግሞ ደጋግሞ እሱን እንድንፈራ ያሳስበናል። ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ፣ እናንተ ያመናችሁ ሆይ አላህን የሚገባው የሆነ መፍራትን ፍሩት ይላል። እውነተኛ የሆነ መፍራትን ፍሩት ይላል። ተቅዋ አለ ወይ? በዒባዳችን ላይ ተቅዋ አለ ወይ? በሰላታችን ላይ ተቅዋ አለ ወይ? ከቤተሰባችን ጋር ባለን ግንኙነት ተቅዋ አለ ወይ? ልጆቻችንን በምናሳድግበት አያያዝ ተቅዋ አለ ወይ? ዒልምን ትኩረት በመስጠት ውስጥ ተቅዋ አለ ወይ? ከሰዎች ጋር ባለን ሙዓመላት በንግድ በግብይቱ ተቅዋ አለ ወይ? ጎረቤታችን ጋር ተቅዋ አለ ወይ? ነገ የማያሳፍረን ነገር ነው ወይ የያዝነው? እያንዳንዱን ነገር ቆም ማለት አለብን። ያ ካልሆነ አይደለም ነገ ዱንያ ላይ ውርደትን ያከናንበናል። መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ተባየዕቱም ቢልዒና ወተበዕቱም አዝናብ አልበቀር ورضيتم بالزرع وتركتم الجهاد سلط الله عليكم ظلا لا ينزعه حتى ترجعوا إلى دينكم. إذا تبايعتم بالعينة، بعينا بالتقباياችሁ ጊዜ ዒና ማለት የወለድ ብልጠት ያለበት የወለድ ስርዓት ነው። በዛሂሩ ሲታይ ንጹህ ግብይት ይመስላል፣ ከውስጥ ያደፈጠ ሪባ አለበት። ዒና ለምሳሌ ኢስላም ያዘዘን እንድንተዛዘን እንድንተጋገዝ ነበር፣ የቸገረው እንዲበደር ነበር። ነገር ግን ሙስሊሙ ማህበረሰብ መጨካከን ሲነግስበት፣ ለወንድሙ መድረስ ሲያቀተው የተቸገረ ሰው ምን ያደርጋል? ብድር ብጠይቅ ቀጥታ አይሰጡኝም። ስለዚህ ይሄድና ይሄንን ዕቃ ይላል፣ ይሄንን ዕቃ በሁለት ወር ጊዜ የሚከፈል 50 ሺህ ከሆነ የሚያወጣው 60 ሺህ ልግዛችሁ ይላል። በሁለት ወር ጊዜ የሚከፈል 60 ሺህ ልግዛችሁ ይላል። እሺ ለሁለት ወር የሚከፈለው ልብ በሉ፣ የዛሬ ዋጋው 50 ሺህ ነው። እሱ መክፈል ስላልቻለ ነው። 50 ሺህ ፈልጓል፣ ስለማይሰጡት ነው። 60 ሺህ ልግዛችሁ። እሺ ይረከባል አይደል? ከተረከቡ በኋላ እናንተ ደግሞ 40 ሺህ ግዙኝ ይላል። ለምሳሌ 40 ሺህ በእጅ አስረክቦታል። የ20 ሺህ ብር ዕዳ ተሸክሟል። የ20 ሺህ ብር ዕዳ ተሸክሟል። ለለት 20 ሺህ 40 ሺህ ስለተቸገረ እሷን ለማግኘት ነው እንዲህ የሚያደርገው። አበዳሪ መተዛዘን ስለጠፋ ነብዩ ሰለላሁ ዐለይሂ ወሰለም ምን እያሉ ነው? ኢዛ ተባየዕቱም ቢልዒና፣ በዚህ አይነት የዒና የግብይት ስርዓት በተገበያያችሁ ጊዜ በውስጡ እዝነት እንደሌለ የሚያመላክት አጉል ብልጣብልጥነት እንዳለ አላህን አንሸውደው መቼስ። እንዲህ አይነት ግብይት ስትጀምሩ አንድ ምሳሌ ነው። ሪባ በብዙ መልክ በብዙ ብልጣት ሊፈጸም ይችላል። በዒና በተገበያያችሁ ጊዜ ወተበዕቱም አዝናብ አልበቅር፣
የከብት ጅራት በተከተላችሁ ጊዜ ሰው ሲያርስ ከኋላ ከብቶችን ይከተላል አይደል? ከዚህ ጋር ተያይዞ እንስሳቶቻችሁ ጋር ያላችሁ ቁርኝት ጥብቅ በሆነ ጊዜ በተሳሰረ ጊዜ ወረዲቱም ቢዘርዕ ሰብልን አዝመራን በወደዳችሁ ጊዜ እነዚህ እኮ መውደድ ችግር አልነበረም። እዚህ ላይ የሚወቅሱበት ምክንያት ምንድነው? ዲንን ገሸሽ ባረገ ሁኔታ እየተፈጸመ ነው። ተቅዋን በሚጋፋ መልኩ እየተፈጸመ ስለሆነ ነው። ወተበዕቱም አዝናብ አልበቀር ወረዲቱም ቢዘርዕ ወተረክቱም አልጂሃድ በአላህ መንገድ መፋለምን በተዋችሁ ጊዜ ሰለጠ አላሁ ዐለይኩም ዙለን አላህ በእናንተ ላይ ውርደትን ያከናንባችኋል። አላህ በእናንተ ላይ ውርደትን ያነግስባችኋል። እስከ መቼ? ላ የንዚዑሁ ሐታ ተርጅዑ ኢላ ዲኒኩም ወደ ዲናችሁ እስከምትመለሱ ድረስ አይገፍላችሁም ከናንተ። ሙስሊሙ ምን ላይ ነው ያለነው? በየአቅጣጫው ዜና ብንከፍት ምንሰማው የሙስሊሙን ዋይታ። በየአቅጣጫው የሚታረደው የሚሞተው የሚያልቀው የሚገፋው ሙስሊሙ ነው። በአብዛኛው ያለው ነገር ይሄ ነው። ይሄ ከዲናችን በመራቃችን የመጣ ሙሲባ ነው። ከአላህ ጋር ያለን ቅርበት በመሳሳቱ የተነሳ የመጣ መከራ ነው። መፍትሄው ደግሞ ወደ ዲን መመለስ ነው። ልብ በሉ إذا تبايعتم بالعينة واتبعتم أذناب البقر ورضيتم بالزرع የተጠቀሱት የተወሰኑት ሐላል ነገሮች ናቸው። ግን ወሰን በማለፋቸው ዲናችንን እንድንረሳ ባደረገን መልኩ በእነዚህ ላይ ስንጠመድ ውርደት ይከተላል እየተባለ ነው። ሐራም ሲጨመርበትስ በደል ሲጨመርበትስ አንዳችን በሌላ ላይ በዙልም የምንንቀሳቀስ ሲሆንስ ምንድነው የሚከተለው? የምናየው የጠላት በእኛ ላይ መረማመድ መግፋት ነው የሚከተለው። ልክ ነብዩ ሰለላሁ ዐለይሂ ወሰለም ستجتمع عليكم الأمم ወደፊት በእናንተ ላይ ህዝቦች ይሰባሰቡባችኋል አሉ፣ ይጠራሩባችኋል አሉ። እንደምን? ልክ ተመጋቢዎች በማዕድ ዙሪያ እንደሚጠራሩት እንብላ እያሉ እንደሚከቡት ይከቧችኋል። በዚህ ደረጃ ይነግሱባችኋል፣ ይጠራሩባችኋል፣ ተሰብስበው ያጠቋችኋል። ሰሃቦች ቁጥራቸው ጥቂት ሆኖ ጠላትን ያርበደበሉ የዘመኑን ኃያላን የገነደሱ ናቸው። እንዴት ይሄ ሊሆን ይችላል? ለነሱ ከባድ ነበር። አሚን ቅለትን ያ ረሱላህ ያኔ ቁጥራችን ስለሚቀንስ ነው የአላህ መልእክተኛ ሆይ አሏቸው። ከላ አይደለም አሉ። ወላኪን ነገር ግን ያኔ የሚመጡት ሙስሊሞች ጉሳኡን ከጉሳኢ السيل ልክ ቦይ እንደሚወስደው ጉፋፊ ነው የሚሆኑት። ቦይ የሚወስደው ጉፋፊ ቆሻሻ ቦዩ ወደ ቀኝ ሲታጠፍ ወደ ቀኝ፣ ወደ ግራ ሲሄድ ወደ ግራ፣ በአጣብቂኝ ቦታ ሲያስገባው ተከትሎ ምርጫ አለው። ወደ ግራ በዚህ አልሄድም በዚህ ሄዳለሁ ማለት አይችልም። ጠላት በቀየሰው መንገድ ነው የምትፈሱት ማለታቸው። በቃ መቼ ከዲናችን ስንርቅ መቼ ነው ክብራችንን የምናስመልሰው? حتى ترجعوا الى دينكم ወደ ዲናችሁ እስከምትመለሱ ድረስ ነው ያሉት። ወደ ዲናችሁ እስከምትመለሱ ክብራችን በዲናችን ነው። እኛ ሌሎች በቀደሩት ተከተለን ስለፈሰስን ክብራችንን አንመልስም። አማኞች ክብራቸው የሚመለሱበት ብቸኛ መንገድ ወደ ጌታቸው በመመለስ ነው። ሰሃቦች በተመለሱበት መንገድ ብቻ ነው። الامام مالك رحمه الله ምን ይላሉ? ይችን ሲያብራሩ لا يصلح آخر هذه الأمة إلا بما صلح به أولها የዚች ኡማ የመጨረሻው ክፍል አይስተካከልም አይቃናም የመጀመሪያውን ያቃናው የሆነው መስመር ካልሆነ በስተቀር። የመጀመሪያው በምንድነው የተቃኑት? ሱናው ላይ ቀጥ በማለታቸው፣ ለዲናቸው ቅድሚያ በመስጠታቸው፣ እትታቸው የተቀበረበትን ሀገር ጥለው፣ ቤት ንብረታቸውን ጥለው፣ ትዳራቸውን አፍርሰው፣ አገር አቆራርጠው ሐበሻ ድረስ መጥተዋል። አገር አቆራርጠው ወደ መዲና ተሰደዋል። ሴቶች በሴት አቅማቸው አስቡት፣ ልጆቻቸውን በትነው ትዳራቸውን አፍርሰው ከመካ ተነስተው ብዙ ኪሎ ሜትሮችን መዲና ሲጓዙ ምን ፈልገው? ዲን ብለው፣ ጌታችን ብለው፣ ተውሂድን ብለው፣ ኢስላምን ብለው። ለኢስላም ይሄን ያክል ዋጋ እንከፍላለን ወይ? ለኢስላም ይሄ ይቅር ዲናችንን ትኩረት ሰጥተን እንማራለን ወይ? ለኢስላም የተቸገረ ወንድማችንን በኢስላም ያስተሳሰረንን አስበን እንረዳዋለን ወይ? ከጎኑ እንቆማለን ወይ? በችግሩ እንደርሳለን ወይ? ጎረቤታችን ምን በልቶ እያደረ ነው? የተቸገረ ተነስቶ ባካችሁን መጓጓዣ አጣሁኝ
ሌባ ሰረቀኝ ሲለን እስኪ በትክክል ከጎኑ ምን ቆመው ስንቶች ነን? እንተሳሰባለን፣ እንተዛዘናለን። ነብዩ ሰለላሁ ዐለይሂ ወሰለም ኢርሐሙ መን ፊል አርድ ይርሐምኩም መን ፊስ ሰማ፣ በምድር ላለ ዘኑ በሰማይ ያለ ያዝንላችኋል አሉ። እየተዛዘነ ነው? የለም። ውጤቱ ምን ሆነ? ክሳራ፣ ውርደት እየተከናነብን ያለን። ከዚህ ለመውጣት የግድ ወደ ዲናችን መመለስ አለብን። በምን መልኩ ነው የምንመለሰው? ዲናችንን በመማር ዲናችንን በማወቅ። ወደማያውቁት ነገር አይመለሱ ነገር መቼስ። ስለዚህ ዲናችንን ትኩረት ሰጥተን ልንማር ይገባል። እኔ ሸብቻለሁ፣ አርጅቻለሁ፣ አሁን በዚህ ሰዓት እንዴት ነው ቁርአን የምቀረው ይባላል? አይባልም። ሐቂቃ አሳፋሪ ነው። ሰሃቦችን እናስታውሳቸው፣ እነዚያን ጀግኖች እናስታውሳቸው። መቼ ነው ቁርአን ሲቀሩ የነበረው? ብዙዎች እኮ ህፃን ሆነው ብቻ አይደለም የሰለሙት። ከኩፍር የወጡት መቼ ነው? ትልልቆቹን እናስታውሳቸው። ሽበት ከወረራቸው በኋላ ወደ እስላም የተመለሱ ስንቶች ናቸው? እችላለሁ የሚል ውስጣችን ይደር። በአላህ ፍቃድ እንችላለን ኢንሻአላህ። ዲናችንን እንማር፣ ዲናችንን በትክክል እንማር። አላህን እንፍራ። ተቅዋ ከሌለ ሁሉም ገለባን። ተቅዋ ከሌለ አላህን መፍራት ከሌለ ዕልም ምን ይሰራል? ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ፣ አላህን ከባሮቹ የሚፈሩት አዋቂዎቹ ናቸው አሉ። አዋቂዎች ማለት እነማን? አላህን መፍራትን ያላወረሰ ዕልም በእርግጠኝነት ከጅህልና በታች ነው። እንዲያውም የከፋ ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም እሳት ከሚቀጣጠልባቸው ሰዎች አንዱ የተጠቀሰው የመጀመሪያዎቹ 3 ሰዎች አንዱ የተጠቀሰው አዋቂው ነው። ቁርአንን ያወቀ ነው፣ የተማረ ያስተማረ ነው። ይቀርባል ለፈተና፣ ይቀርባል የውመል ቂያማ። ዕልምን ሰጥቼህ ነበር ምን አደረከው? በሰጠኸኝ ዕውቀት ተምሬ አስተምሬበታለሁ። ኢኽላስ አለ? ኢኽላስ የሌለውን አላህ ያውቀዋል። የለም ከዘብት ነው፣ ዋሽህ። የተማርከው አዋቂ እንድትባል ነበር ተብለሃል፣ ዋጋህን እዛው አግኝተሃል። ውሰዱት። እየተጎተተ ባፍጢሙ እሳት ላይ ይወረወራል። ይሄ ስለዚህ የፈለኩት ዕልም ሲባል ተቅዋን ያወረሰ አላህን መፍራትን ያወረሰ ዕልም ነው። የምንማራት ትንሽ ትልቋ ወደ ተግባር የምትመነዘር ናት ወይ? እርግጥ ነው ሰዎች ነን፣ ሁሌ ወጥነት አይኖርም፣ መዳከም ይኖረናል። ኩሉ በኒ አደም ኸጣ፣ እንሳሳታለን። ወኸይሩል ኸጣኢን አተዋቡን፣ ተውበትን ወደ ጌታችን መመለስን ደግመን ደጋግመን ማለማመድ ይኖርብናል። መልእክተኛው ሰለላሁ ዐለይሂ ወሰለም ሰሐቦች እንዳስተላለፉት በአንድ መጅሊስ ላይ በአንድ ጉባኤ ላይ እስከ 100 ጊዜ እንቆጥር ነበር እስትግፋርና ተውበት ሲያደርጉ ነው ያሉት ሰሐቦች። በአንድ መድረክ ላይ አላህ የቀደመውንም የሚመጣውን ወንጀልን ምሬሃለሁ ያላቸው ከመሆኑ ጋር እኛስ ጠዋት ማታ የምንወነጅለው በግልጹም በሚስጥሩም የምንወነጅለው ለተውበት ቀርበነን ወይ? አላህን ለመፍራት ቀርበነን ወይ? ስለዚህ የምንማራትን ወደ ተግባር እንመንዝራት፣ የማናውቀውን ደግሞ እንማር፣ ወደ ዲናችን እንመለስ። ወደ ዲን መመለስ የፈለገ የመጀመሪያ መመለሻ በሩ ዕልም ነው። ስለዚህ ከቁርአን ጀምረን ከኪታብ ጀምረን ሶላታችንን በእውቀት መፈጸም፣ የምንቀራትን አጫጭር ሱራ ራሱ ትርጉሟን መለየት፣ በውስጡ ተቅዋን የሚያላብሰን መልእክት ነው ያለው፣ አኺራን የሚያስታውስ ነው ያለው፣ የውመል ቂያማን አስፈሪ ገጽታዎች የሚናገሩ አስፈሪ መልእክቶች ናቸው ያሉት። በሶላታችን ይህንን ስናስብ ወጥተን ሐራም እንዳንዳፈር ይገታናል። ኢነ ሰላተ ተንሃ ዐኒል ፈሕሻእ ወልሙንከር፣ ተከለክላለች የተባለው እኮ ስናስተውለው ነው፣ ስናስተነትነው ነው። ያለበለዚያ ሶላታችን የሮቦት ነገር እንቅስቃሴ ነው የሚሆነው፣ የማንጠቀምበት ኹሹዕ የሌለው ጎንበስ ቀና ዝም ብሎ ሩህ የሌለው ሶላት ይሆናል። ይህ እንዳይሆን ሶላታችንን የምንቀራውን ማስታወስ፣ መማር፣ መለየት፣ እያስተነተኑ መፈጸም። በሌላ በኩል ደግሞ ተውሂዳችንን መማር፣ ለቤተሰባችንን ማስተላለፍ። ኢብራሂምን እናስታውስ። ለተውሂድ ሲሉ እሳት ላይ የተወረወሩት ታላቅ የአላህ ነብይ። ነገር ግን ምን ይላሉ? ወኢዝ ቃለ ኢብራሂሙ ረቢ ጅዐል ሃዘል በለደ አሚነን። ኢብራሂም ያለውን አስታውስ፣ አንሳ። ጌታዬ ሆይ ይሄንን አገር ሰላማዊ አድርገው። ከዛስ ወጅኑብኒ ወበኒየ አን ነዕቡደል አስናም፣ እኔንም ልጆቼንም ጣዖታትን ከመገዛት አርቀኛል። በእጃቸው ጣዖታትን እያፈረሱ በአንደበታቸው ብዥታዎቻቸውን እያንኮታኮቱ ሽርክን ይፈራሉ፣ ጣዖትን ይፈራሉ። እኛ ትንሽ ኡሱሉ ሰላታ ኪታቡ ተውሂድ ስንጀምር ሽርክ የሚነካን አይመስልም። ልባችን ተዕቢቷ ይጨምራል። በቃ ፍጹም ምንም የማይደርስብን እስከሚመስለን ሽርክ መልእክተኛው ሰለላሁ ዐለይሂ ወሰለም አኽፋ ሚን ደቢብ ነምል ነው ያሉት።
ከጉንዳን ኮቴ የበለጠ የተሰወረ ነው። የጉንዳን ኮቴ ምንድነው ያለው? ኮቴ አላት የሚሰማን ነገር አለ? ባጠገባችን ብታልፍ የምንሰማው ነገር አለ? የለም እኮ። የሷን ያህል የተሰወረ ነው አይደለም ያሉት፣ ከሷ የበለጠ የተሰወረ ነው ሽርክ። መልእክተኛው ሰለላሁ ዐለይሂ ወሰለም ትልቁ ሽርክ የከፋ እንደሆነ ከማወቃቸው ጋር የበለጠ መፈራላችሁ ግን ትንሹን ሽርክ ነው አሉ። ለምን? ትልቁን ሽርክ ሰዎች ከተረዱት ይጠነቀቃሉ በሚል እንጂ ትልቁ ሽርክ ከኢስላም ጠርጎ ያስወጣል። ትልቁ ሽርክ ሙሉ ዒባዳን ያጠፋል። ትልቁ ሽርክ ዘላለማዊ ህይወትን ያጠፋል፣ ሙሉ የእሳት ያደርጋል። ትንሹ ሽርክ በዚህ መጠን አይደለም። ነገር ግን የምፈራላችሁ ትልቁን ሳይሆን ያሉት ትንሹን ነው። ለምን? ትንሹ ሽርክ ሳናስበው ሊሰረስረን ሊሸረሽረን እየሰገድን ሶላታችን ገደል፣ እየሰደቅን ሰደቃችን ገደል፣ እየጾምን ጾማችን ገደል ሊገባ ይችላል። ለምን? በምንፈጽማት ዒባዳ የሰው ሙገሳ ምንፈልግ ከሆነ፣ በምንቀራው ቲላወተል ቁርአን የሰዎችን አድናቆት እንዴት ነው ድምፁ የሚያምረው እንድንባል ምንፈልግ ከሆነ፣ በምንጾመው ሰኞና ሐሙስ እሱ እኮ ጎበዝ ነው ሰኞና ሐሙስ ሳያሳልፈን እንድንባል ምንፈልግ ከሆነ፣ በምንሰድቀው ነገር እሱ እኮ ለጋስ ነው እጁ የተፈታ ነው እንደዚህ ነው እንደሌሎች አይደለም እንድንባል ምንፈልግ ከሆነ እንለፋለን። ለፍቶ መና ኪሳራ። ይሄ ነው አደገኛ ያደረገው። ያለበለዚያ ትልቁ ሽርክ እኮ የከፋ ነው የበለጠ ነው። ነገር ግን ዛሬ ግንዛቤ በመሳሳቱ የተነሳ ትልቁ ራሱ ብዙሃኑ ወገናችን አይረዳው። ለህዝባችን ማዘን ከፈለግን የሐቂቃ የሚያስጨንቀን ከሆነ የቤተሰባችን ጉዳይ የሚያሳስበን ከሆነ የተውሂድን ጉዳይ ልክ ኢብራሂም እንዳሳሰቡት ልናሳስብ ይገባል። ወጅኑብኒ ወበኒየ ነዕቡደ አልአስናም። ታላቁ ሰለፍ ኢብራሂም التيمي رحمه الله ምን ይላሉ? ومن يأمن البلاء بعد إبراهيم ከኢብራሂም በኋላ ማን ነው አደጋን የሚተማመነው አሉ። ኢብራሂምን ያክል ታላቅ ነብይ ለተውሂድ ሲሉ ያ ሁሉ ፈተና የደረሰባቸው ሽርክን በመወጋታቸው የተነሳ እሳት ላይ የተወረወሩ ይሄ ሁሉ ከመሆኑ ጋር እሳትን ፈርተው ጣዖትን ፈርተው ሽርክን ፈርተው ጌታዬ ሆይ አንተ ጠብቀኝ እያሉ የሚማጸኑ ከሆነ ከሳቸው በኋላ ማን ነው የሚተማመነው ባለችው ነገር? ይበልጥ ልንሰጋ ይገባል። እኔ ሽርክ አያሰጋኝም ይሄ እዛ ገጠር ውስጥ ያሉ ገሪባዎች የሚፈጽሙት ነው ብለን የምንዘነጋበት አይደለም፣ የምንተማመንበት አይደለም። ኢብራሂም በዚህ ደረጃ ከመሆናቸው አቡል አንቢያ የነብያት አባት የተባሉት በዚህ ደረጃ የሰጉ ከሆነ እኛ የበለጠ ልንሰጋ ለልጆቻችን የበለጠ የምናወርሰው ትልቁ ነገር በአሁኑ ሰዓት ወላጅ ለልጆቹ ይጨነቃል። ህይወት ከባድ ሆኗል። ለልጆች ምን ላስተላልፍላቸው? ትምህርት እንዴት ላስተምራቸው? ቤት ሰርቼላቸው እንዲህ አድርጌላቸው? የበለጠ አኺራቸው ሊያሳስበን ይገባል። የበለጠ ዘላለማዊ ህይወታቸው ሊያስጨንቀን ይገባል። ስለዚህ ተውሂዳቸውን በትክክል እንዲረዱ ደግመን ደጋግመን አደራ ልንላቸው ይገባል። ደግመን ደጋግመን ዱዓ ልናደርግላቸው ለራሳችንም ለነሱም ልናደርግ ይገባል። ለትዳር አጋራችን ሶላት እየሰገደች ነው ወይ? ረመዳን ይመጣል። ቤተሰቡን ለማስተናገድ ሽርጉድ ትላለች። ሶላት በትክክል ሳትሰግድ የምታሳልፈው ስንት ነች? አታሳዝነንም? የነገ ህይወቷ አያሳስበንም? በሁሉንም አቁሚውና ባለበት ሶላት ተሰገጂ አንልም? መቆርቆር የለንም? ማዘን የለንም? ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ተገቢ ትኩረት ሰጥተን ወደ ዲናችን ልንመለስ ይገባል። ክብራችንን የምናስመልሰው ያ ሲሆን ነው። حتى ترجعوا الى دينكم ወደ ዲናችሁ እስከምትመለሱ። ይህ ካልሆነ ውርደቱ ከናንተ ላይ አይገፈፍም፣ ውርደቱ ከናንተ ላይ አይነሳም ነው ያሉት። ስለዚህ የተናጠል የነጠላ አስተዋጽኦ ተጠራቅሞ ተሰብስቦ ነው ማህበረሰብን የሚለውጠው። ሁላችንም በየፊናችን ከራሳችን ጀምረን ለለውጥ ልንነሳ ይገባል፣ ልንንቀሳቀስ ይገባል። ለዲኔ ምን ላግዝ፣ ለወገኔ ምን ላበርክት፣ ቢቻል የሆነ ኸይርና በረከት። ያ ቢቀር አዛአችን ይቀንስ፣ ያ ቢቀር ተንኮላችን እጃችን ይሰብሰብ፣ ያ ቢቀር ምላሳችን ይሰብሰብ። በምንችለው ዘርፍ ላይ እንሰማር፣ በምንችለው ዘርፍ ላይ የምንችላትን አስተዋጽኦ እናበርክት። ይሄ ሲሆን አላህ Subhanahu Wa Ta'ala ቃል የገባልን ነስር ያመጣል። ዲኑ ከጫፍ እስከ ጫፍ ይደርሳል በእርግጠኝነት፣ በዚህ ላይ ጥርጣሬ የለም። ነብዩ ሰለላሁ ዐለይሂ ወሰለም سيبلغ هذا الدين ما بلغ به الليل والنهار ይላል። ይሄ ዲን ቀንና ሌት የደረሰበት ቦታ ሁሉ ይደርሳል አሉ። ዱንያ በሙሉ ይደርሳል ማለት ራሳችንን ከጉዳዩ ተጠቃሚ የማድረግ ጉዳይ ነው እንጂ ጉዳዩ ሐቁ ይደርሳል። እኛ ግን ከዚህ ያለን አስተዋጽኦ ምንድነው? እኛ ግን ለራሳችን ከዚህ ያለን ድርሻ ምንድነው? ስለዚህ የህዝባችን የወገናችን
ሁኔታ አሳስቦን የራሳችን ሁኔታ አሳስቦን ወደ ዲናችን ተመልሰን የምንችላትን አስተዋጽኦ ልናበረከት ወገናችንን ልንለውጥ የምንችላትን አስተዋጽኦ ልንጥል ይገባል። በገንዘባችን በእውቀታችን በጉልበታችን የምንችለው ማድረግ አለብን። እስኪ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አስተዋጽኦአቸው የሞቀ ቤታቸውን በትነው እኮ ነው መካ ከሀገርም ሀገር መካ እንደሌላው ሀገር አይደለም። ሰው የማያውቁት ሀገር አይናፍቅም ይላል። መካ ባታውቀው ይናፍቃል። መካን ያክል ሀገር ጥለው ተሰደዱ። ምን ብለው? እስላምን ብለው ሀበሻ ድረስ መጡ። በዛ አደገኛ በነበረበት ጉዞ ባህር አቆራርጠው ሀበሻ ድረስ መጡ። ሴቶች ወንዶች ሳይቀር ምን ብለው? እስላምን ብለው ጌታቸውን ብለው። ይሄን ያክል መስዋዕትነት እንከፍላለን? እኛ ጋር እኮ ትንሽ የሆነች ፈተና የመንግስት ጫና ሲኖር ፖለቲከኛ የሆነ ነገር ሲያደርስ ኢማናችን ተወዛወዛለች ግራቀኝ። እነዛ ስንት ሀገር አቆራርጠው እንደመጡ አስቡ። ከዛም ተመለሱ። ከዛ ደግሞ ወደ መዲና የተሰደዱትን አስቧቸው። ወደ መዲና የተሰደዱትን ያን ሁሉ መከራ የሚያስተናግዱት ዲን ብለው ነው፣ እስላምን ብለው ነው። እነ ሙስዓብን አስታውሷቸው። ከሞቀ ቤታቸው ከተንደላቀቀ ህይወታቸው ወጥተው መዲና ድረስ ተሰደው እስላምን ለሰዎች አስተምረው ኡሁድ ላይ በዛ ሁኔታ ባሳዛኝ ሁኔታ ሞቱ። የሚከፈኑበት እንኳን ጠፍቶ እግራቸው ሲሸፈን ራሳቸው እየተገለጠ ራሳቸው ሲሸፈን እግር እየተገለጠ በሳር ነበር የተወሰነ ተሸፍኖ የተቀበሩት። አጡ። ምናሳዝነው እኛ ነን፣ እነሱ አይደለም። ሐቂቃ ታሪካቸው ያስለቅሳል። ታሪካቸው ያሳዝናል። ይበልጥ ሊታዘንልን የምንገባው ግን እኛ ነን። እነሱ እኮ ለአኺራቸው ነው እየሰሩ ያሉት። እነሱ እኮ ለዘላለማዊ ህይወታቸው ስላወቁ ነው ህይወትን አሳልፈው የሰጡት። ለተሻለ ህይወት ሲሉ ነው፣ ለበለጠ ነገር ሲሉ ነው ህይወታቸውን የከፈሉት። ይበልጥ የሚለቀስልን እኛ ነን። ይበልጥ የምናሳዝነው እኛ ነን። ዱንያ እስከ አፍንጫችን ድረስ ተነክረንባት በሷ ላይ የተሽቀዳደምን የአላህን ህግጋት እየጣስን አልሃኩም ተካሱር ሐታ ዙርቱሙል መቃብር ለማብዛት ያላችሁ እሽቅድድም ፍክክር አዘናጋችሁ ይለናል አላህ። አልሃኩም አዘናጋችሁ። ምንና ያዘናጋ? ያንኛውን ሀገራችሁ ዘላለማዊ ቤታችሁን አላህን መፍራትን አዘናጋችሁ። ምን አተካሱር ልጅ ማብዛት፣ ትዳር ቤት ማብዛት፣ መኪና ማብዛት፣ ዱንያ ማብዛት። በዚህ ላይ ትሽቀዳደማላችሁ። በሐራም ይምጣ በሐላል አያስጨንቀውም። በምን መልኩ እንደመጣ አያሳስበውም። ጎረቤቱ መኪና ገዛ፣ እሱም እንደዛው መሆን ነው የሚፈልገው። ጓደኛ የሆነ ነገር ሆኖ እሱ እንደዛ ነው። ለማብዛት ያላችሁ ፉክክር እሽቅድድም ዱንያ ተፈልጓል እኮ እሱ አይደለም፣ ከዛ አልፏል። አልሃኩም አዘናጋችሁ ሐታ ዙርቱሙል መቃብር ቀብሮችን እስከምትጎበኙ ድረስ እስከምትሞቱ ድረስ ሞት እስከሚመጣ ድረስ በዚህ ላይ ተጠምዳችሁ ወከባ ጧት ማታ ወከባ እንዲሁ የሰበሰበውን ሳይበላው ቀብር ይገባል። የወሰደውን ዕዳ እንኳን አይከፍልለትም ቤተሰብ። የወጀበበትን ሐጅ እንኳን አይፈጽምለትም ስንቱ። አልሃኩም ተካሱር ሐታ ዙርቱሙል መቃብር የመቃብርን ህይወት ምን ብሎ ገለጸው? መቃብርን እስከምትጎበኙ የቀብርን ህይወት ነው ዚያራ ጉብኝት ብሎ እየገለጸ ያለው አላህ። የፈለገ ቢረዝም የቀብር ህይወት ጎብኚ የሚጎበኝበት ሀገር ቤት ልገባ አይልም። የሚጎበኝበት ሀገር ህይወት ለመስርት አይልም። ደርሶ ነው የሚመለሰው። አላፊ ነው። ልክ እንደዛ የቀብር ህይወትም ዚያራ ነው። ታልፉታላችሁ። ከዛ በኋላ ወይ ጀነት አለ ወይ እሳት አለ። ዘላለማዊ ህይወት። ይሄን ሁሉ ዘላለማዊ ነገር ዘንግታችሁ ፉክክር ላይ ሰምጣችኋል እያለ ነው አላህ። ለኒዕማ ለዱንያ ያለን ሽቅድድም ፉክክር አኺራችንን እንድንዘነጋ ተቅዋን እንድንረሳ እያደረገን ያለው። ነገር ግን የሰበሰብነው ሁሉ ምን ይጠብቀዋል? ከፊት ሂሳብ አለ። ሱፐር ማርኬት ውስጥ የገባ ሰው ያንንም አንስቶ ይሄንንም ሰብስቦ መጨረሻ ላይ ምን አለ በር ላይ ሂሳብ አለ አይደለ? ዱንያም እንደ ሱፐር ማርኬት ነች። ሰብስቦ በሐራሙም በሐላልም የሰበሰበው ሁሉ መጨረሻ ሂሳብ አለበት። በሰበሰበው ቁጥር ባበዛው ቁጥር ከፊት ሂሳቡ ይበዛል፣ ሂሳቡ ይጨምራል። በሐራም ነው የመጣው፣ እዛ ከባድ ሂሳብ አለ። በሐላል ነው የመጣው፣ በመልካም መንገድ ወጥቷል፣ እሰየው ድሎት አለ ከሂሳብ በኋላ። ثم لتسألن عن النعيم ነው ያለ። ከዛም ስለተሰጣቸው ኒዕማዎች ጸጋዎች በእርግጥም ትጠየቃላችሁ ይለናል። አላህን መፍራት አለ ወይ?
የተሰጠን ኒዕማ ሐቁን ያወጣን ነው ወይ የያዝነውን ገንዘብ በትክክል ሐቅ እንዳለበት እናስባለን ወይ ዘካ እናወጣለን ወይ በጤናችን ሐቅ እንዳለ እናስባለን ወይ በእያንዳንዱ ኒዕማ ሐታ ውበታችን ሐታ ቁመናችን ተክለ ሰውነታችን ራሱን ችሎ ኒዕማ ነው እንደ እንስሳት በአራት እግራችን እንድንጓዝ አላደረገንም በደረት እንድንሳብ አላደረገንም ቀጥ ብለን በአማረ ተክለ ሰውነት እንድንጓዝ አድርጎናል لقد خلقنا الانسان في احسن تقويم በእርግጥም የሰው ልጅ በአማረ ተክለ ሰውነት ነው የፈጠርነው እያለ ነው አላህ በአማረ ሁኔታ እስኪ ሰውነታችን እንመልከት እስኪ አፈጣጠራችን እንመልከተው ጉልበታችን ወደፊት የዞረው ከኋላ ቢሆን እንዴት ነበር የምንሆነው እጃችን ወደፊት ሳይሆን ወደ ኋላ ቢሆን እንዴት ነበር የምንሆነው አፍንጫችን ወደ ታች ሳይሆን ወደ ላይ ቢዞር እንዴት ነበር የሚሆነው ምን ታጠበው ሁሉ ቆሻሻ የት ነው የሚጠራቀም የት ነበር የሚገባው አይናችን አሁን ጉድጓድ ውስጥ አስገብቶታል አላህ በህክማው ውስጥ አስገብቶታል ግንባራችን ላይ ቢቀመጥ ምን ነበር የሚከሰተው እንቅፋት ሲመታን ቀጥታ ነበር የሚፈርጠው እንዴት ነበር የሚከሰተው የዋለልን ኒዕማ 1 2 3 ብለን ቆጥረን ምንዘልቀው አይደለም ለዚህም ነው وفي انفسكم افلا تبصرون ይላል ወደ ራሳችሁ ውስጥ አትመለከቱም ምን ራሳችንን ተመልክተናል አፈጣጠራችንን ኒዕማውን ተመልክተናል እንደሚገባ አመስግነናል በቤተሰባችን አመስግነናል በልጆቻችን አመስግነናል የሰው ልጅ ሁሌ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሁለት ሸለቆ ወርቅ ቢሰጠው ሶስተኛ ይመኛል ያሉት ማአት ልጆች አሉት ወንዶች ሴቶች ሆኑብኝ ብሎ ይቆጫል ወንዶች ብቻ ሆኑብኝ ሴት ልጅ የለኝም ብሎ ይቆጫል ልጅ የሌለው አለኩ ከነጭራሽ ልጅ የለኝም ብሎ ይቆጫል ሌላ ስንት ይያለ ከነጭራሹ ጤና የጎደለው መንቀሳቀስ ያቃተው እያንዳንዱ አመስግነን የማንጨርሰው ማአት አይነት ኒዕማ ነው አላህ ይዋለልን ስናመሰግነው አላህ ምንድነው ያለን በታመሰግኑ ጨምርላችኋለሁ ነው ያለው ስለዚህ ወደ ዲናችን ወደ ጌታችን ተመልሰን እየተዋወሰን አላህን እየፈራን እየተማማርን የበለጠ ክብራችንን ልናስመለስ ክብራችንን ልናስጠብቅ ምን ይችላል ይሄ ሲሆን ነው ይሄ ካልሆነ ውርደት ነው የሚቀጥለው ከውርደት ምን ወጣ ወደ ዲናችን ስንመለስ ስለሆነ ወደ ዲናችን እንመለስ በሁሉም አቅጣጫ እንመልከት ወደ ሱናው እንመለስ الامام مالك رحمه الله መጨረሻ ያደርጋል ኢንሻአላህ الامام مالك رحمه الله ምን ይላሉ السنه سفينه نوح ሱና ማለት የኑህ መርከብ ነች ሱና የኑህ መርከብ ነች ሱና ማለት እዚህ ላይ ቀብልያና ባዕድያ ሶላት ማለት አይደለም ቢፈጸም አጅር ያለው ቢተው የማያስቀጣ ማለት አይደለም የሰኞና የሐሙስ ጾም ማለት አይደለም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ነው አጠቃላይ السنه سفينه نوح ሱና ማለት የኑህ መርከብ ነች ልክ እንደ ኑህ መርከብ ነች መረኪበها ነጃ የተሳፈረባት ይድናል የኑህ መርከብን አስቡት ዓለም በውሃ ሲጥለቀለቅ ብቸኛ መዳኛ ነበረች አማራጭ በሌለበት ብቸኛ ምርጫ ነበረች ሌላ ምርጫ አልነበረም ልጃቸው ወደ ተራራ የወጣው እንኳን ተርፋለህ ብሎ አልተረፈም ውሃ በልቶታል ልክ እንደዚሁ ዛሬም የሽርክያት የቢድዓ ባህር ውስጥ የሚዋለል ሁሉ መትረፍ መዳን ከፈለገ የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ሊሳፈር ይገባዋል السنه كسفينه نوح ሱና ማለት ልክ እንደ ኑህ መርከብ ነች መረኪበها ነጃ የተሳፈረባት ይድናል ልክ እዚያች መርከብ ላይ የተሳፈሩ ሰዎች እንደዳኑት ومن تخلف عنها ከሷ ግን ወደ ኋላ የቀረ የቢድዓ ተራራ ላይ ወጣለሁ ያለ የነፍስያ ተራራ ላይ እንጠላጠላለሁ ያለ غرق ይሰምጣል ምንም የሚያተርፈው አይኖርም ልክ የኑህ ልጅ ተራራ ላይ ወጥቶ እንዳልተረፈ የትኛውም አይነት አቅልህ ላይ ሊሆን ይችላል አንዳንዱ ደካማ አቅሉን ምን የሚያደርጋለ ሚንጠለጠላ ትንሽ ሁለተኛ ሶስተኛ ዓመት ፊሎሶፊ ይማርና በቃ ያለሱ የተማረ ያለ አይመስለው ያወቀ ይመስለዋል በጭንቅላቱ ሊፈላሰፍ ይችላል ከሱ የበለጠ ስንት የተማሩ ሰዎች እጅግራቸውን ሰብስበው አላህን ፈርተው ባሉበት እሱ አዲስ እረኛ ከብታ ያስተኛ ይባላል ትንሽ እንደተማረ ብዙ ያወቀ ይመስለዋል ብዙ የነቃ ይመስለውና ሚፈላሰፍ ሰው አለ ለነብዩ ሰለላሁ ዐለይሂ ወሰለም ሱና እጅ የማይሰጥ ማለት ነው እና መትረፍ ከፈለጋችሁ ሱናው ላይ ተሳፈሩ ይላሉ الامام مالك ይሄ ሲሆን ትድናላችሁ ያለበለዚያ ግን ومن تخلف عنها غرق ከሷ ወደ ኋላ የቀረ ግን ይሰምጣል ይላሉ ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም
አስተምህሮት እጅግራችንን ሰብስበን ሙሉ ወደ ዲናችን ልንመለስ ይገባል። እዚህ ላይ አሳጥራለሁ፣ እዚህ ላይ ቆማለሁ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله.